ሰላም ጤና ይስጥልኝ። ዛሬ በዓለም ዙሪያ እና በሀገራችን ያልታሰቡ ጉዶች ተሰምተዋል። አሜሪካ በከባድ ቅዝቃዜ እየተገረፈች ባለችበት በዚህ ሰዓት ሚኒያፖሊስ በፖሊስ ግድያ ምክንያት በቁጣ እየተናወጠች ነው። የትራምፕ ቀኝ እጅ የተባሉት ሰውዬም በአስቸኳይ ወደ ስፍራው ታዟል። በሌላ በኩል በሀገራችን ሽሬ አቅጣጫ ከፍተኛ የኃይል እንቅስቃሴ መኖሩ ተሰምቷል። መንገዶችም ተዘግተዋል። በአሜሪካ የ21 ሰዎች ሕይወት የቀጠፈው አስፈሪ የበረዶ አውሎ ንፋስና በሚኒያፖሊስ የተቀሰቀሰው ሁከት ወዴት እያመራ ነው? በሽሬና በማይጸብሪ መሃል የተፈጠረው አዲስ ውጥረት ምንድነው? ዝርዝር መረጃዎችን ይዘንላችሁ ቀርበናል። በሰዓታት ልዩነት አዳዲስ መረጃ እንዲደርሰው የዩቲዩብ ቻናሌ ሰብስክራይብ ማድረግና የደውል ምልክቷን መጫን፣ ቪዲዮን ላይክ ማድረግዎን አይዘንጉ። ዝርዝር መረጃውን አድምጡ፣ አብረን እንከታተለው። ክቡር አድማጮች፣ በቅድሚያም በአሜሪካ በተከሰተው ከባድ የአየር ሁኔታ ቢያንስ የ21 ሰዎች ሕይወት ማለፉ ተሰማ። ካለፈው ሳምንት ማብቂያ ጀምሮ በአብዛኛው የአሜሪካ ግዛቶች ውስጥ በተከሰተው ከባድ ቅዝቃዜና የበረዶ ወጀብ የተነሳ እስካሁን ድረስ ቢያንስ 21 ሰዎች መሞታቸው ተዘገበ። የተለያዩ ግዛቶች ባለሥልጣናት እንዳስታወቁት ከተከሰተው ከባድ የክረምት ቅዝቃዜ ጋር በተያያዘ በርካታ ግዛቶች ውስጥ እስከ ሰኞ ሌሊት ድረስ የ21 ሰዎች ሕይወት ያለፈም ሲሆን ቁጥሩ ሊጨምር እንደሚችልም ተሰግቷል። ከባዱ የበረዶ ወጀብ ባለፉት ቀናት ከነበረባቸው አካባቢዎች የተስፋፋ በርካታ ግዛቶችን እያካተተ ነው። በዚህም ሳቢያ ከ200 ሚሊዮን በላይ አሜሪካውያን በከባዱ የአየር ሁኔታ ስጋት ውስጥ መሆናቸውም ታክሏል። የጣለ ባለው በረዶ ምክንያት በጎዳናዎች በአየር ማረፊያዎችና በሌሎች መሠረተ ልማቶች ላይ ከፍተኛ ክምር በመፍጠሩ እንቅስቃሴዎች ከመስተጓጎላቸው ባሻገር የኤሌክትሪክ አቅርቦት በበርካታ ቦታዎች ተቋርጧል። ባለፉት ቀናትም በሺዎች የሚቆጠሩ የአገር ውስጥና የዓለም አቀፍ አውሮፕላን በረራዎች የተሰረዙም ሲሆን በቀጣይ ቀናትም የሚኖሩ በረራዎች የመሰረዝ ወይም የመዘግየት ዕጣ ፈንታ ይገጥማቸዋል ተብሏል። በርካታ ግዛቶች ሰዎች ከቤታቸው መውጣት ስለማይችሉ ትምህርት ቤቶችና ሌሎች ተቋማት ተዘግቷል። ግዛቶች አስቸኳይ የአደጋ ጊዜ ቡድኖችን በማሰማራት ወሳኝ መሠረተ ልማቶችን ከበረዶ ክምሮች ለማጽዳት እየሞከሩ ቢሆንም የአየር ሁኔታው መቀጠሉ ያሰቡትን ያህል ስኬታማ እንዳልሆነ ቢቢሲ ገልጿል። በሌላ ዜና ወደ አገር ውስጥ ስንመለስ ውጥረቱ ጨምሯል። ከሽሬ ወደ ማይጸብሪ የሚወስደው መንገድ ተዘግቷል። በትናንትናው ዕለት የህወሓት ኃይሎች በጠለምት ሁለት ስፍራዎች ላይ ጥቃት መክፈታቸው ይታወቃል። የመከላከያ ሰራዊት ለጥቃቱ ያጸፋ መልስ መስጠቱ የተሰማም ሲሆን ሁለቱ ከፍተኛ ወታደራዊ አመራሮች እንደተማረኩም እየተነገረ ነው። በዛሬው ዕለትም ደግሞ በሌላ አቅጣጫ ውጥረቱ ጨምሯል። ካለፈው እሁድ አንስቶ ህወሓት በሽሬ አቅጣጫ ከፍተኛ ኃይል ማስጠጋቱ የታወቀም ሲሆን ከሽሬ ወደ ማይጸብሪ የሚወስደው መንገድ ከጠዋት አንስቶ እንደተዘጋ ምንጮች አስረድተዋል። መንገዱ የተዘጋው መከላከያ ሰራዊት እንደሆነም ተነግረዋል። በሌላ ዜና በአሜሪካ ሚኒያፖሊስ ከተማ አንድ አሜሪካዊ ግለሰብ በፌዴራል ፖሊሶች ሕይወት ማለፉን ተከትሎ በስፍራው የነበሩት ከፍተኛ የስደተኞች ቁጥጥር ኃላፊ ለቀው እየወጡ መሆኑን ዋይት ሀውስ አስታውቋል። የድንበር ዘብ አዛዡ ግሪጎሬ ባቪኖ እናም ሌሎች የስደተኞች ቁጥር ባለሥልጣናት ከተማውን ለቀው እንዲወጡ የተደረጉም ሲሆን የትራምፕ ቀኝ እጅ የሚባሉት የድንበር ጥበቃ ኃላፊው ቶም ሆማን ወደ ሚኒሶታ ግዛት ይላካሉ። ባለፈው ቅዳሜ ኤሊክ ፕሪቲ የተባለው አሜሪካዊ ዜጋ ሕይወት ማለፉን ተከትሎ በሚኒያፖሊስ ከፍተኛ ተቃውሞ ተቀስቅሷል። ባለፈው ቅዳሜ ኤሊክ ፕሪቲ የተባለ አሜሪካዊ ዜጋ ሕይወት ማለፉን ተከትሎ በሚኒያፖሊስ ከተማ ከፍተኛ ተቃውሞ ተቀስቅሷል። ፕሬዚዳንት ዶናልድ ትራምፕ ይህን መወሰናቸው ምናልባትም ስደተኞችን አፈላልጎ በመያዝ ከሀገር የማባረር ተግባራቸው ለጊዜ ገታ ለማድረግ ማሰባቸውን ያሳያልም ተብሏል። ነገር ግን አሁንም የትራምፕ አስተዳደር ሕጋዊ ወረቀት የሌላቸው ስደተኞች ከሀገር የማስወጣት ተግባሩን መቀጠሉን ጥናቶች ያሳያሉ። ተቃዋሚዎችና የፌዴራል ፖሊሶች የነበራቸውን አለመግባባት በስልኩ እየቀረጸ የነበረው ፕሬቲ ከመኮንኖቹ ጋር ተጋይቶ በርካታ ጊዜ በጥይት ተመቶ ሲወድቅ የሚያሳዩ ተንቀሳቃሽ ምስሎችም ተለቋል። ከሕይወት ማለፉ በኋላ በከተማው የነበሩ ሁኔታ ሲከታተሉ የነበሩት ባቪኖ ነበሩ። የድንበር ዘብ ኃላፊው ሕይወት ካለፈም በኋላ ፕሬቲ የፌዴራል ፖሊሶችን ለመጨፍጨፍ አስቦ ነበር ማለታቸውን ቁጣውን አባብሶታል። የአገር ውስጥ ደህንነት ሚኒስቴር በለቀቀው መግለጫ ግለሰቡ የእጅ ሽጉጥ ይዞ ስለነበረ የፖሊስ መኮንኖች ራሳቸውን ለመከላከል ነው የተኮሱት ብሏል። የዓይን እማኞች፣ የአካባቢው ባለሥልጣናትና የሟች ቤተሰቦች ፕሬቲ በእጁ ስልክ እንጂ ሽጉጥ አልያዘም ሲሉ የሚኒስትሩን መግለጫም አጣጥሏል። ወላጆች ገዢው መንግስት በጣም የሚያሳሙ
ውሸቶችን አሰራይቷል ሲሉም ወቀሳቸውን አሰምቷል። ከህይወት ማለፉ በፊት ባቪኖ ትራምፕ በተለያዩ ከተሞች ለሚያካሂዳቸው ስደተኞችን በቁጥጥር ስር አውሎ ከሀገር የማባረር እርምጃውን ቀንደኛ ሰው ነበሩ። ግለሰቡ የፖሊስ መኮንኖቻቸውን የሚያደርጉት ኦፕሬሽን የሚያሳይ ተንቀሳቃሽ ምስል ማህበራዊ ሚዲያቸው ላይ አከታትለው በመለጠፍም ይታወቃሉ። ባቪኖን ተክተው ወደ ሚኒሶታ ግዛት የሄዱት በስደተኞች ጉዳይ ጠንከር ያለ አቋም ያላቸው ቶም ሆማን በቀጥታ ለፕሬዝዳንቱ ሪፖርት ያደርጋሉ። ሆማን በቀድሞ ፕሬዝዳንት ባራክ ኦባማ አስተዳደር ወቅት ስደተኞችን ከሀገር የማባረር ተግባር ላይ ተሰማርተው ይሰሩም ነበር። ባቪኖና ሌሎች ባለስልጣናት ከተማውን ለቀው ይወጣሉ ቢባልም ሚኒያፖሊስ ከተማ ሰኞ ዕለት በተቃውሞ ስትናጡላለች። በርካታ ሰዎች ስራቸው መስራት አልቻሉም፣ ከቤታቸው መውጣት አልቻሉም፣ ፍራቻ ላይ ናቸው ሲሉ የሚኒያፖሊስ እህት ከተማ የምትባለው ሴኔት ፖል ነዋሪ የሆኑት ጆርጄ ኮርዴሮ ተናግረዋል። ፕሬቲ ባለፉት ጥቂት ሳምንታት ውስጥ በፌዴራል ፖሊስ ህይወቱ ካለፈ ሁለተኛ የአሜሪካ ዜጋ ሲሆን ከ2 ሳምንታትን በፊት ሬኔ ጉድ የተባለች ግለሰብ በተመሳሳይ በስደተኞች ቁጥጥር ስርና ጉምሩክ አስፈጻሚ ወይም ደግሞ አይስ ፖሊስ ህይወቷ ማለፏም የሚታወስ ነው። የአሜሪካ መገናኛ ብዙሃን ሰኞ ባቪኖ ከመንበራቸው እንዲነሱ ተደርጓል የሚል ዘገባ ቢያሰሙም የሀገር ውስጥ ደህንነት ሚኒስቴር ቃል አቀባይ ይህንን አስተባብሏል። በትራምፕ ትዕዛዝ መሰረት 3000 ገደማ የሚሆኑ የድንበር ጥበቃና የአይስ ፖሊሶች በሚኒያፖሊስ ከተማ ተሰማርተዋል። ይህ የከተማዋ ነዋሪዎች ብቻም ሳይሆን የግዛይቱን ባለስልጣናትና የሁለቱንም ፓርቲዎች አባላት አስቆጥቷል። ትራምፕ ሰኞ ከዲሞክራቶቹ የሚኒሶታ ግዛት አስተዳደር ቲም ዋልዝ እና የሚኒሶታ ከተማ ከንቲባ ጄኮብ ፍሬ ጋር እንደመከሩም ተነግሯል። ፕሬዝዳንቱ በቅርቡ ሁለቱ ግለሰቦች መተቸታቸውም አይዘነጋም። ዘገባው የቢቢሲ ነው። በሌላ ዜና ህንድና አውሮፓ ህብረት ታሪካዊ የተባለ የንግድ ስምምነት ተፈራረሙ። ከአሜሪካ ጋር ያላቸው ግንኙነት የተወሳሰበው የአውሮፓ ህብረትና ህንድ ታሪካዊ የሚባል የንግድ ስምምነት መፈራረማቸውን ይፋ አድርጓል። የስምምነቶቹ እናት የሆነ ስምምነት ላይ ደርሰናል ሲሉ የአውሮፓ ህብረት ኮሚሽን ፕሬዝዳንት አርሱላ ቫንደርሌን በኤክስ ገጻቸው ላይ ጽፏል። ፕሬዝዳንቷ ወደ ደሊ ተጉዘው ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር የተገናኙ ሲሆን ሞዲ ስምምነቱን ታሪካዊ ብለውታል። 27 አባል ሀገራት ባሉት የአውሮፓ ህብረትና በህንድ መካከል በተፈረመው ስምምነትን መሰረት ምርቶች በነፃ ይጓጓዛሉ። ከ2 ቢሊዮን በላይ ህዝብ ያላቸው ህብረቱና ህንድ በጋራ ከዓለም ንግድ 25 በመቶ ድርሻን ይዛሉ። ስምምነቱ ታሪፍን በከፍተኛ ደረጃ እንደሚቀንስና ለሁለቱም የተሻለ ገበያ እንደሚፈጠር ታምኖበታል። የአውሮፓ ህብረት እንዳለው ስምምነቱ በኬሚካል በማሽኖችና የኤሌክትሪክ ዕቃዎች ላይ የተጣለውን ታሪፍ ዝቅ ለማድረግ ይጠቅማልም ብሏል። ወደ ህንድ የሚሄዱ ምርቶች ዋጋም ዝቅ እንደሚያደርገውም ይታመናል። የአውሮፓ ህብረትና ህንድ ከዩናይትድ ስቴትስ የምጣኔ ሀብት እንዲሁም ጂኦፖለቲካዊ ጫና እየደረሰባቸው እንደሆነም ተገልጿል። ፕሬዚዳንት ዶናልድ ጄ ትራምፕ ባለፈው ዓመት ህንድ ላይ 50 በመቶ ታሪፍ መጣላቸውም ይታወሳል። ባለፈው ሳምንት ደግሞ አሜሪካ ግሪንላንድን ለመቆጣጠር ያመጣችውን ሀሳብ የተቃወሙ የአውሮፓ ሀገራት ላይ ታሪፍ ለመጣል ዝተው እንደነበርም ይታወሳል። ዘገባው የቢቢሲ ነው። ክቡራን አድማጮች ለሰዓቱ ያዘጋጀናቸው ሰበርና ወቅታዊ መረጃዎች እነዚህ ነበሩ። አሜሪካ በበረዶ አውሎ ንፋስና በሚኒያፖሊስ ተቋሙ እየታመሰች ባለችበት በዚህ ወቅት የትራምፕ አስተዳደር የሚወስደው ቀጣይ እርምጃ ምን ሊሆን ይችላል? በሀገራችንስ በሽሬ አቅጣጫ የተፈጠረው ውጥረት በቀጣይ ቀናት ምን መልክ ይዛል? የሚሉትን ጉዳዮች በቅርበት እየተከታተልን ለእናንተ የምናደርስ ይሆናል። እናንተስ በዚህ ጉዳይ ላይ ያላችሁን አስተያየት ከታች ባለው የኮሜንት መስጫ ላይ ያስፍሩልን። መረጃው ሌሎች እንዲደርስ ላይክና ሼር ማድረጋችሁን አትዘንጉ። እንደዚህ ያሉ ወቅታዊ መረጃዎች በፍጥነት እንዲደርሷችሁ ደግሞ ቻናላችንን ሰብስክራይብ ማድረግ የደወል ምልክቷን ይጫኑ። ከሰዓታት በኋላ ሌሎች በአዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ቸር እንቆይ።